ሰላም ሰላም ጤና ይስጥልኝ እንደምን አላችሁ የስነ ስኬት ተከታታይ አድማጮች በሙሉ ይህ የቲቲቪ ኢትዮጵያ የስነ ስኬት ፕሮግራማችን ነው። ዛሬ ደግሞ ስለ ስኬት የተወሰነ ነገር እላችኋለሁ፣ አብራችሁን ቆዩ። የአመራር ብቃትን በተመለከተ የተፈጥሮ ስጦታ ወይስ ሂደት ነው በሚሉ ዙሪያ የተወሰኑ ነገሮችን ሼር አደርጋችኋለሁ። መሪዎች በሂደት ወደ መሆን ይመጣሉ እንጂ መሪ ሆነው አይወለዱም። እንደ ማንኛውም ነገር በብርቱ ስራና ጥረት ወደ መሆን ይመጣሉ። አንድ ሰው በአመራሩ አስገራሚ ሆነና ስኬት ሲያስመዘግብ የአመራር ተሰጥኦ ያለው ሰው ነው በመባል ይነገርለታል። ይህም አባባል የአመራር ብቃት ጉዳይ በሂደት የሚዳብር ሳይሆን በተፈጥሮ የሚመጣ እንደሆነም የመጠቆም ባህሪ አለው። ከዚህም አመለካከት በመነሳት አንዳንዶች እንደሚያምኑትና እንደሚናገሩት አንድ ሰው ወደ አመራር ለመምጣት በተፈጥሮ መሪ ሆኖ ወይም የአመራርን ብቃት ተክኖ መወለድ አለበት። በእነዚህም ሰዎች አመለካከት አንድ ሰው ሲወለድ ወይ መሪ ነው ወይም ደግሞ አይደለም ብለው ያምናሉ። ይህም አመለካከት ልዩ የተፈጥሮ ባህሪ ጽንሰ ሐሳብ ግሬት ማን ቲዮሪ በመባል ይታወቃል። በተቃራኒው በሌሎች አመለካከት አመራር የሂደት ጉዳይ ነው። ሰዎች በሂደት የሚማሩ የሚላመዱና የሚዳብሩ ናቸው። አንዳንድ ሰዎች በተፈጥሯቸው የመሪነት ዝንባሌ ይዘው መወለዳቸውን ልንከዳው የማንችለው እውነት ነው። ነገር ግን እነዚህን ሰዎች ያንን ይዘው የተወለዱትን የተፈጥሮ ዝንባሌ ካላሳደጉት በውስጣቸው ከማንም ሰው አይለዩም። ውጤታማ መሪዎችን ለየት የማድረጋቸው ዋነኛ ባህሪ መማርና መሻሻል ሲሆን ይህ ደግሞ ሂደትን የሚጠይቅ ጉዳይ ነው። በመሪነት ዝንባሌ መወለድ። ሁለት አይነት ሰዎች በመሪነት ዝንባሌ የተወለደ ዝንባሌውን ግን ያላሳደገ። ይህ አይነቱ ሰው በውስጡ ይዞ የተወለደውን የመሪነት ዝንባሌ እንዲያሳድግ ይመከራል። በመሪነት ዝንባሌ የተወለደ ዝንባሌውን ያሳደገ ይህ አይነቱ ሰው ራሱን በማሻሻል እንዲገፋበት ይመከራል። ከመሪነት ዝንባሌ ውጪ መወለድ። ሁለት አይነት ሰዎች ከመሪነት ዝንባሌ ውጪ የተወለደ ዝንባሌውንም ያላሳደገ ይህ ሰው ከአመራር ብቃት እጅግ የራቀ ሰው ነው። ያለችው ጠባብ እድል ግን ተጠቅሞ ራሱን ለማሻሻል መስጠትና ማደግ ይችላል። ከመሪነት ዝንባሌ ውጪ የተወለደ ከጊዜ በኋላ ግን የመሪነት ዝንባሌ ያሳደገ ይህ አይነቱ ሰው ራሱን ለማሻሻል ባለው ጥረት ወደ ብቃት በማደግ ላይ ያለ ሰው ነው። አንድ ሰው ሲወለድ የመሪነት ዝንባሌ ይዞ መጣም አልመጣም በሂደት ወደ መሪነት ሙላት ሊደርስ እንደሚችል ማሰቡ አሳማኝ። አመራር ከተፈጥሮ ባህሪ ጋርና ከሂደት ጋር የመዛመዱን እውነታ ሚዛናዊ ለማድረግ የሚከተሉት ነጥቦች እለግሳቸዋለሁ። አንደኛ፣ ለጊዜው አመራር አልተሳካልንም ማለት ወደ መሪነት ማደግ አንችልም ማለት አይደለም። ሁለተኛ፣ ብንወድም ባንወድም ከመሪነት ራሳችንን ማግለል እንደማንችል እንገንዘብ። ሶስተኛ፣ የአመራር ችሎታ የማይጠይቅ ምንም አይነት ተግባር በምድር ላይ እንደሌለ እናስታውስ። አራተኛ፣ ወደሚቀጥለው የአመራር ደረጃ ለመድረስ ማድረግ የሚገባንን ነገር እናድርግ። አምስተኛ፣ በፍጹም ከመማር አናቋርጥ። ተጨማሪ የአመራር ሁኔታዎች ይዤ እስከምመለስ ይህ በዚህ ጥያቄ ላይ ያላችሁን የግል ግንዛቤ ፖስት በማድረግ አጋሩ። ስኬት ማለት በአንተ ደስታ ውስጥ ሌሎች ደስተኞችን መፍጠር ነው። ስኬት ማለት በአንተ ከፍታ ውስጥ ሌሎች በዝቅታ ያሉትን ማንሳት ነው። ስኬት ማለት በአንተ በተመቻቸ ስፍራ ላይ ሌሎች እንዲመቻቸው ማድረግ ነው። ስኬት ማለት ለራስ ብቻ ሳይሆን ለሌሎች መኖር ነው። ስኬት ማለት አንዱ የሌላውን ክፍተት መሙላት ማለት ነው። ለሰዎች የተስፋ ብርሃን ማብራትን ያንተ የስኬት ብርሃን አያደበዝዘውም። ለሰዎች የስኬት በር ብትከፍት ያንተን ስኬት አያሳንሰውም። ለሰዎች ጉድለታቸውን ብትሞላ ያንተ ኑሮ አያጎድለው። የሰዎችን ድካም ብታግዝ ያንተ ብርታት አይቀንሰውም። ለሰዎች ችግር እጅህን ብትዘረጋ ያንተን እጅ አያሳጥረውም። ለሰዎች በጎ ነገርን ስታደርግ ፈጣሪ ደግሞ ለአንተ በጎነቱን ያበዛልሃል። በስኬት ላይ ስኬትን ይጨምርልሃል። በሞገስ ላይ ሞገስን ይዳብርልሃል። ጎዳናህን ያቃናልሃል። በሁሉም የህይወት አቅጣጫ ይባርካል። ፈጣሪ አንዳችን ለአንዳችን እንድንረዳዳና በምንችለው መጠን እንተጋገዝ ቅን ልብ ያድለን የዕለቱ መልእክታችን ነው። የስነ ስኬት ፕሮግራማችን ይህንን ይመስል ነበር። በሌላ ፕሮግራም በሌላ ሀሳብ እስክንመለስ ድረስ አብራችሁን ቆዩ።